ቁልፉ ተጫዋቻችን ኤቤሬቺ ኤዜ ለበርካታ ሳምንታት ከሜዳ እንደሚርቅ ተረጋግጧል። እንዲሁም ደግሞ አርሰናል በክረምቱ የዝውውር መስኮት የሮማውን የቀኝ ተከላካይ የሆነውን ዌስሊ ፍራንሳን ጨምሮ የተለያዩ ተጫዋቾችን ለማስፈረም ፍላጎት አለው እየተባለ ይገኛል። ክቫራትስኬሊያ እንዲሁም ደግሞ ዩሊያን አልቫሬስን የተመለከቱ መረጃዎችንም ይዤላችሁ መጥቻለሁ። ቤን ዋይት ወደ ኤቨርተን ሊያመራ ይችላል የሚል መረጃም በስፋት እየወጣ ይገኛል። ይህንና ሌሎች በርካታ የአርሰናል ወቅታዊ መረጃዎችን ይዤላችሁ መጥቻለሁ። ውድ አድማጭ ተመልካቾቻችን በሙሉ የክላሲክ አርሰናል ቤተሰቦች በሙሉ ይህንን ቪዲዮ እስከ መጨረሻው ድረስ በመከታተል ቪዲዮውን ስንጀምር ደግሞ ሁላችንም ላይክ አድርገን በመጀመር እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩን ስንል በትናንት ጠይቃችኋለን። እንደማታሳፍሩን እናምናለን። በቀጥታ ወደ መረጃዎቻችን ስናመራ የመጀመሪያ መረጃችን የሚሆነው ቤን ዋይትን ይመለከታል። ኤቨርተኖች በቤን ዋይት ላይ ከፍተኛ ፍላጎት እያሳዩ እንደሆነና አሁን ላይ ዝውውሩን ለመምራት ከፊት እንደሚገኙ በስፋት እየተዘገበ ይገኛል። ቲም ቶክ እንዳስነበበው ከሆነ አርሰናል ቤን ዋይትን የሚሸጥ ከሆነ በምትኩ የኒውካስትሉን ተጫዋች ሊቭራሜንቶን ወይም የቦርንማውዙን አሌክስ ሂሜኔዝን የማምጣት ፍላጎት አለው እየተባለም ይገኛል። ሁለቱም ተጫዋቾች አርሰናልን የመቀላቀል ትልቅ ፍላጎትና ጉጉት እንዳላቸውም በስፋት እየዘገበ ይገኛል። በተለይም ታማኙ የመረጃ ምንጭ የሆነው ቲም ቶክ ቤን ዋይት በክረምቱ የዝውውር መስኮት ከአርሰናል ቤን ዋይት ይለቃል፣ በእርግጠኝነት ወደ ኤቨርተን የሚሄድበት መንገድ እጅግ በጣም ሰፊ ነው። እንዲሁም ደግሞ አርሰናል ሊቭራሜንቶን እና አሌክስ ሂሜኔዝ የተባሉትን ሁለት በፕሪሚየር ሊጉ ምርጥ የተባለ ጊዜን እያሳለፉ የሚገኙትን የቀኝ ተመላላሽ ተጫዋቾችን ለማስፈረምን ፍላጎት አለው እያለ ይገኛል። እንግዲህ ሊቭራሜንቶ በተለያዩ ቦታዎች ላይ መጫወት የሚችል በፕሪሚየር ሊጉ ልምድ ያለው በተለይም አርሰናል በጥሩ የዝውውር መስኮትም ሲፈልገው የነበረ ተጫዋች እንደሆነ ይታወቃል። ነገር ግን ተጫዋቹ ትንሽ ጉዳት የሚያስቸግረው ተጫዋች ነው። ነገር ግን ምርጥ የተባለ ኳሊቲ ያለው በጣም ምርጥ ተጫዋች እንደሆነ እንግዲህ ያለምንም ጥርጥር መናገር እንችላለን። ወደ አርሰናል ቢመጣ እኔ በግሌ ሊቭራሜንቶን እመርጣለሁ። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ አሳውቁኝ። ሌላኛው መረጃችን የሚሆነው ደግሞ አዩብ ቡአዲን ይመለከታል። አርሰናል የሊሉን የ18 ዓመት አማካኝ ተጫዋች ቡአዲን ለመግዛት ፍላጎት እንዳለው በዛሬው ዕለት ቲም ቶክ ይዞ ይህንን መረጃ መውጣት ይችላል። ቲም ቶክ ብቻ አይደለም፣ ኦፍሳይድ እንዲሁም ደግሞ ፉት መርካቶም እንዲሁም የተለያዩ የመረጃ ምንጮች ከወደ ፈረንሳይ ያለው የመረጃ ምንጮች ደግሞ ፍራንስ 24ም እንዲሁም ደግሞ የተለያዩ የመረጃ ምንጮች ይህንን መረጃ ይዞ እየወጡ ይገኛሉ። ፍራንስ 24 ስፖርትስ ባወጣው መረጃ መሰረት አርሰናል የሊሉን የ18 ዓመት አማካኝ ቡአዲን ለመግዛት ፍላጎት አለው እያለ ይገኛል። የልጁ ዋጋ 35 ሚሊዮን ፓውንድ አካባቢ እንደሚሆንም ነው እየተገለጸ የሚገኘው። አዩብ ቡአዲ ወደ አርሰናል ቢመጣ ደስተኛ ኖት ሆይ? በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ ሉዊስ ማይልስ ስኬሊ ነው። ማንቸስተር ዩናይትድ ይህንን ወጣት የ18 ዓመት የአርሰናል ተጫዋች ለማስፈረም እያሰበበት እየቃኘበት ይህንን ሀሳብ እንደሚገኝ በዛሬው ዕለት ከእንግሊዝ እየወጡ ያሉ መረጃዎች እያስነበቡ ይገኛሉ። ፉትቦል ለንደን እንዳስነበበው ከሆነ ሉዊስ ማይልስ ስኬሊ በተለይም በአርሰናል ቤት የመሰለፍ እድል እያገኘ ስላልሆነ ወደ ሌላ ክለብ የመሄድ ፍላጎት አለው ወይም ደግሞ በአይምሮ ላይ እንደዚህ አይነት ሀሳብ እንዳለው ነው እየተገለጸ የሚገኘው። ያንን ተከትሎ ደግሞ የማንቸስተር ዩናይትድ ሰዎች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አድሮባቸዋል። ተጫዋቹን ለማስፈረም እርስ በርሳቸው ውይይት እያደረጉ እንደሚገኙ ነው መረጃዎች እየጠቆሙ የሚገኙት። ልጁ በአርቴታ ስር የመጫወቻ ጊዜ እያገኘ ስላልሆነ ሊለቅ እንደሚችልም ነው እንግዲህ አያይዞ ፉትቦል ለንደን እየዘገበ የሚገኘው። ሉዊስ ማይልስ ስኬሊ እኔ በግሌ በጣም ከማደንቃቸው በእንግሊዝ ብሔራዊ ቡድንም በአርሰናልም ወጥ አቋምን በባለፈው የውድድር ዓመት ሲያሳዩ የነበረ ተጫዋቾች መካከል አንዱ ነው ብዬ አስባለሁ። በተለይም አርሰናል ይህንን ተጫዋች በቋሚነት የሚሸጥ ከሆነ እንደሚጸጸጥበት ገና ሳይሸጠው መናገር እችላለሁ። ምክንያቱም ደግሞ ተጫዋቹ ኮንፊደንሱ በጣም የላቀ ነው። ኳስም መያዝ ይችላል፣ ተቆጣጥሮ መጫወት ይችላል። በሌፍት ባክ፣ በሴንተር ባክ እንዲሁም ደግሞ በዲኤምኤፍ በ8 ቁጥር በግራ 8 ቁጥር በኩል መጫወት የሚችል እንዲሁም ደግሞ በአንዳንድ በወጣትነት በነበረበት ጊዜ በአርሰናል አንደር ቡድኖች ወይም ወጣት ቡድን ላይ በክንፍ መስመር ሳይቀር ተጫውቶ ያሳለፈ
ተጫዋች እንደመሆኑ መጠን በዛውም ልክ ደግሞ ለአርቴታ እጅግ በጣም ወሳኝ የሆነ ተጫዋች እንደሆነ ባለፈው የውድድር ዘመን አስመስክሯል። ስለዚህም እንደዚህ አይነት ተጫዋቾችን ከስንት አንዴ የሚያገኘው የአርሰናል አካዳሚ ወይም አርሰናል ይህንን ተጫዋች መሸጥ እጅግ በጣም ሊያጸጽተው እንደሚችል መናገር እችላለሁ። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ያሳውቁኝ። ቀጣዩ መረጃችን የሚሆነው ደግሞ ዌስሊ ፍራንሳን ይመለከታል። አርሰናል የሮሞን የቀኝ ተከላካይ ዌስሊ ፍራንሳን ለማስፈረም እያሰበ እንዳለ በርካቶች እየዘገቡ ይገኛሉ። ቤን ዋይት የሚለቅ ከሆነ አርቴታ ይህን የ22 ዓመት ብራዚላዊ እንደ አማራጭ ይወስደዋል የሚል መረጃ ነው እየወጣ የሚገኘው። ቲም ቶክ እንዲሁም ደግሞ ፉትቦል ለንደን፣ ዴሊ ሜል ይህንን መረጃ ይዞ እየወጡ ይገኛሉ። ከወደ ጣሊያን ፉትቦል ኢታሊያ እንዲሁም ደግሞ ፉት መርካቶ ይህንን መረጃ ይዘው እየወጡም ይገኛሉ። እንግዲህ ዌስሊ ፍራንካ በአሁኑ ሰዓት ላይ በሮማ እጅግ በጣም ምርጥ ጊዜ ነው እያሳለፈ የሚገኘው። በሴሪያ 4 ጎሎችን አግብቷል። 4 ጊዜ የጨዋታው ኮከብ ሆኖ መመረጥ ችሏል። በአማካኝ በጨዋታ 2.4 ኳስ ነጣቂነት ወይም ታክልስ ይወርዳል እና 1.1 ድሪብልስ አለው በየጨዋታው። ዋጋውም 25 ሚሊዮን ዩሮ አካባቢ እንደሆነ ነው እየተገለጸ የሚገኘው። ዌስሊ ፍራንሳ በአሁኑ ሰዓት ላይ በጣም ምርጥ ከሚባሉ በጣሊያን ሊግ ውስጥ ምርጥ ከሚባሉ የተመላላሽ ስፍራ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ሮማዎች ይህንን ተጫዋች እስከ 25 ሚሊዮን ዩሮ አካባቢ ለሚያቀርብ ክለብ ለመሸጥ ፍላጎት አላቸው። ነገር ግን በቀላሉ የሚለቁታል ተብሎ አይጠበቅም። በክረምቱ የዝውውር መስኮት አንድሪያ ቤርታ በተለይም በቀኝና በግራ የተመላላሽ ስፍራ ቦታ የሚጫወቱ ተጫዋቾችን ለማስፈረም ከፍተኛ እቅድ እንዳላቸውም እየተገለጸ ይገኛል። ዌስሊ ፍራንሳ አንዱ ሊሆን እንደሚችል መረጃዎች እየጠቆሙ ይገኛሉ። ቀጣዩ መረጃችን የሚሆነው ደግሞ ክቫራትስኬሊያን ይመለከታል። አርሰናል ይህንን የፒኤስጂ የክንፍ መስመር ተጫዋች በጥብቅ እንደሚፈልገው በትላንትናው ዕለት ፋብሪዚዮ ሮማኖ ይህንን መረጃ ይዞ መውጣት ችሏል። ነገር ግን ፒኤስጂዎች ይህንን ተጫዋች ኖት ፎር ሴል በማለት መልስ ሰጥተዋል የሚልንም እንግዲህ መረጃን ይዞ መውጣት ችሏል። ያው አይሸጥም ያነው ያሉት ፒኤስጂዎች፣ ነገር ግን በድርድር ሂደት በተለያዩ ነገሮች በተለይም በዘንድሮ ውድድር ዘመን አርሰናል ዋንጫውን ፕሪሚየር ሊጉን የሚያሸንፍ ከሆነ ሻምፒዮንስ ሊጉን ደግሞ የሚደግም ከሆነ ክቫራትስኬሊያን ልብ ሊገዛ እንደሚችል መረጃዎች ይወጡ ይገኛሉ። በልምዳችንም ያንን ማወቅ እንችላለን። ምክንያቱም ደግሞ አሁን ላይ አርሰናል ፕሪሚየር ሊጉን ካሸነፈ ሻምፒዮንስ ሊጉንም የሚደግም ከሆነ የብዙዎቹን ልብ እንደሚያሸንፍ ያለምንም ጥርጥር መናገር እንችላለን። ምክንያቱም ደግሞ የዓለማችን ምርጥ ቡድን ሆኖ ቶፕ ላይ ይሰቀናል። ስለዚህ ማንኛውም ተጫዋች አርሰናል ጠይቆ እምቢ የማይልበት ጊዜ የመጣ ይመስለኛል። ፕሪሚየር ሊጉን እንደምናሸንፍ በእርግጠኝነት መናገር እንችላለን። ሻምፒዮንስ ሊጉን ከደገምነው ደግሞ በጣም በጣም ምርጥ ይሆናል ብዬ አስባለሁ። በተለይም ለዝውውር መስኮት በጣም ምርጥ ይሆናል ብዬ አስባለሁ። ቢያንስ ቻምፒዮንስ ሊጉ እንኳን ባይሳካ ፕሪሚየር ሊጉ ቢሳካ እጅግ በጣም በርካታ ተጫዋቾችን የማስፈረም እድላችን ሰፋ ይላል ማለት ነው። ከሌሎች ቡድኖች አንድ እርምጃ ቀደም ብለን ነው ማለት ነው ተጫዋቾችን ድርድር የምናደርገው ማለት ነው። ስለዚህ ማንም ተፎካካሪ አይኖረንም ብዬ አስባለሁ። በተለይ ፕሪሚየር ሊጉን ካሸነፍ እንግዲህ ይህ ተጫዋች እጅግ በጣም ምርጥ ተጫዋች በመሆኑ እጅግ በጣም ከድሮም ጀምሮ ከናፖሊ ጀምሮ ከነገና በጆርጂያ ላይ ከነበረበት ጊዜ ጀምሮ እጅግ በጣም የማደንቀው ተጫዋች ነበር። የአርሰናል በጣም ድሪሜ ነበር ወደ አርሰናል እንዲመጣ። አሁን ደግሞ ጊዜ ደረሰ ይመስለኛል። በክረምቱ የዝውውር መስኮት አንድሬ ቤርታ ትልቅ ስራ ይጠብቋል። እንግዲህ እናንተስ ማን ታስባላችሁ? አንድ የክንፍ መስመር ተጫዋች መፈረም እንዳለበት በእርግጠኝነት መናገር እንችላለን። እኔ በግሌ በቡካዮ ሳካን በኩል ቢፈርም ደስ ይለኛል። በማርቲኔልና በትሮሳርድ በኩል ደግሞ ግዴታ ነው መፈረም ያለበት። ስለዚህም እንግዲህ በዚህ ቦታ ላይ ክቫራትስኬሊያ ሌላ ማን ቢመጣ ደስ ይላችኋል? በኮሜንት ላይ ብታሳውቁኝ ደስ ይለኛል። ሌላኛው መረጃችን የሚሆነው ደግሞ ዩሊያን አልቫሬዝን ይመለከታል። አርሰናል የክለቡን የዝውውር ዋጋ ሪከርድ ሊሰብር በሚችል ሂሳብ የአትሌቲኮ ማድሪድ አጥቂ ዩሊያን አልቫሬዝን ለማስፈረም እንግዲህ ከፍተኛ ፍላጎት እንዳለው መረጃዎች ይወጡ ይገኛል። የዓለም ዋንጫው አሸናፊው አልቫሬዝ አርሰናልን ለመቀላቀል አዎ የሚል ምላሽ ሰጥቷልም የሚል መረጃዎች ከወደ ስፔን እየወጡ ይገኛሉ። ባርሴሎና ቢፈልገውም አርሰናል ያለው ጠንካራ የውድድር አቅምና የገንዘብ ጥንካሬ ተጫዋቹን ለማሳመን ቁልፍ እንደሚሆንም ነው እየተገለጸ የሚገኘው። አልቫሬዝ ለንደንን የእድገቱ ማዕከል አድርጎ መርጧታልም የሚል መረጃ እየወጣ ይገኛል። እንግዲህ
አንዳንድ መረጃዎች ደግሞ አርሰናል ፍላጎት አለው እንጂ አልተስማሙም እያለ ይገኛል። አንዳንዱ ደግሞ ተስማምቷል፣ አልቫሬዝ እና አርሰናል ተስማምቷል በግል ጉዳይ እያለ ይገኛል። ነገር ግን በቀጣይነት ነው እንግዲህ በእርግጠኝነት ሆነ መናገር የምንችለው ነገር ግን በጣም በእርግጠኝነት ሆነ መናገር የምንችለው ዩሊያን አልቫሬዝን ለማስፈረም አርሰናል ከፍተኛ ፍላጎት አለው። በተለይም ደግሞ አሰልጣኝ ሚኬል አርቴታ በተለይም ደግሞ ከአርቴታ ይልቅ አንድሪያ ቤርታ ከፍተኛ ፍላጎት እንዳለው ነው እየተዘገበ የሚገኘው። እንግዲህ አንድሪያ ቤርታ ከአትሌቲኮ ማድሪዶች ጋር ከፍተኛ የሆነ ቁርኝነት እንዳለው ይታወቃል። መግባባት አለው። በተለይም የቀድሞ የአትሌቲኮ ማድሪድ ዳይሬክተር እንደነበረ ይታወቃል። ስለዚህም አሁን ላይ ዩሊያን አልቫሬዝ ልቀቁኝ ካለ አትሌቲኮ ማድሪድን ያው ለባርሴሎና ከሚሸጡ ይልቅ ለአርሰናል መሸጥን ቅድሚያ ያደርጋሉ ያለምንም ጥርጥር። ምክንያቱም ደግሞ ለተፎካካሪ ከመሸጥ ከሌላ ሀገር ውስጥ ላለ ቡድን ቢሸጡ ነው እንግዲህ የእነሱ ምርጫ። ያውም ደግሞ ከአትሌቲኮ ማድሪድ ጋር በጣም አሪፍ ግንኙነት አለው አርሰናል። ባጠቃላይ አንድሪያ ቤርታ ደግሞ የተለየ ግንኙነት አለው ማለት ነው። እንደነ ቶማስ ፓርቴ የመሳሰሉ ወሳኝ ተጫዋቾቻችንን እንግዲህ አስፈርመን እንደነበረ ይታወቃል። ስለዚህም አሁን ደግሞ ጊዜው የዩሊያን አልቫሬዝ ይመስላል። እኔ በግሌ እጅግ በጣም የማደንቀው ተጫዋች ነው። ወደ አርሰናል መጣ በጣም ነው ደስተኛ የምሆነው። ስለዚህም እንግዲህ ቀጣዩ የአርሰናል ኮከብ ተጫዋች ይሆናል ብዬ አስባለሁ። ቢመጣ እጅግ በጣም ደስ ይለኛል። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ ደስ ይለኛል። ቀጣዩ መረጃዎችን የሚሆነው ደግሞ ኤቤሪቼ ኤዜን ነው። እንግዲህ እጅግ በጣም የሚያሳዝን መረጃን ነው እንግዲህ ሳሚ ሞክቤል የተባለው የቢቢሲ ጸሐፊ በዛሬው ዕለት ያወጣው መረጃ እጅግ በጣም ያሳዝናል። አሁን ከቅርብ ደቂቃዎች በፊት እንግዲህ የወጣ መረጃ ነው። ኤቤሪቼ ኤዜ እንግዲህ ለበርካታ ሳምንታት ከሜዳ እንደሚርቅ ተዘግቧል። እጅግ በጣም ያሳዝናል ማለት ነው። እጅግ በጣም ነው ያዘንኩት። በጣም ያሳዝናል ማለት ነው። ሳሚ ሞክቤል እንደገለጸው ከሆነ ከ4 እስከ 6 ሳምንታት ኦልሞስት ከወር በላይ እንግዲህ እንደሚርቅ ነው እየተዘገበ የሚገኘው። እጅግ በጣም ያሳዝናል። ኦልሞስት ወደ ወር ከ15 ቀን ማለት ነው። ኤዜ እንግዲህ የባለፈው የማንቸስተር ሲቲ አርሰናል 2-0 ባሸነፈበት የካራባኦ ካፕ ፍጻሜ ጨዋታ ላይ ሳይሰለፍ የቀረው በባት ወይም በካፍ ጡንቻ ላይ በደረሰበት ጉዳት ምክንያት ነው። እንግዲህ ጉዳቱ የተነሳበት ወይም የጀመረው ባለፈው ሳምንት አጋማሽ አርሰናል በቻምፒዮንስ ሊጉ ባየር ሌቨርኩዘንን ባሸነፈበት ጨዋታ ላይ ሲሆን በወቅቱ ተጫዋቹ ደህና ነኝ ቢልም በልምምድ ወቅት ግን ህመሙ ተመልሶ እንደመጣበትና እንዳገረሸበት ነው እየተገለጸ የሚገኘው። ያው ከጨዋታው በኋላ ተቀይሮ ቢወጣም በሊቨርኩሰን ጨዋታ የሚገርም ግብ አስቆጥሮ በጨዋታው በጣም ምርጥ ሆኖ ነገር ግን ከጨዋታው በኋላ ሲጠይቅ ደህና ነኝ ያንን የሚካበድ ጉዳት አይደለም ብሎ ነበር። ነገር ግን በልምምድ ላይ ድጋሚ አገርሽቶበታል ነው እየተባለ የሚገኘው። እንግዲህ ተጫዋቹ በደረሰበት ጉዳት ምክንያት ከእንግሊዝ ብሔራዊ ቡድን ስብስብ ውጭ ሆኗል። ይህም ማለት በመጋቢት ወር መጨረሻ ከኡራጋይ እና ከጃፓን ጋር የሚያደርጉትን የወዳጅነት ጨዋታ ያመልጠዋል ማለት ነው። ኤቤሪቼ ኤዜ እንግዲህ እጅግ በጣም ያሳዝናል። በጣም አሁን ደግሞ በተረጋገጠ መረጃ ለአርሰናል ጨዋታዎች ራሱ አይደርስም። ይህ ማለት በርካታ ጨዋታዎች ያመልጡታል ከሳውዛምፕተን ጋር እንዲሁም ደግሞ በኤፍኤ ካፑ ከሳውዛምፕተን ጋር እንዲሁም ደግሞ ከተለያዩ ቡድኖች ጋር በቻምፒዮንስ ሊጉም ሳይቀር የምናደርጋቸው ጨዋታዎች እንደሚያመልጡት ነው እየተገለጸ የሚገኘው። እንግዲህ ኦልሞስት ለአንድ ወር ከ15 ቀን ነው እንግዲህ ይህንን ተጫዋች የማንመለከተው። እጅግ በጣም የሚያሳዝን እንግዲህ ዜናን የሰማነው። እጅግ በጣም አዝነናል። እንግዲህ ከሳውዛምፕተን ጋር በኤፍኤ ካፕ ከእንደገና ደግሞ በቻምፒዮንስ ሊጉ ከስፖርቲንግ ሊዝበን ጋር ከሜዳችን ውጪ ከእንደገና ደግሞ ከቦርንሞዝ ጋር በሜዳችን የምናደርገው ጨዋታ ከእንደገና ደግሞ ከስፖርቲንግ ሊዝበን ጋር ከስፖርቲንግ ሲቪ ጋር የመልስ ጨዋታ በፍላይ ኤምሬትስ የምናደርገውም ጨዋታ ይመልጧል። እንግዲህ ከዛም በኋላ የምናደርጋቸው የማንቸስተር ሲቲም ጨዋታ ሊያመልጡ ይችላል። ያው እንደ ጉዳቱ ማገገም ሁኔታ ነው። እጅግ በጣም ያሳዝናል። እንግዲህ በዘንድሮ ውድድር ዘመን አርሰናል በጣም እየተቸገረ ነው በጉዳት። መልካሙን ሁሉ እንመኝለታለን። በቶሎ አገግሞ ለአርሰናል ወሳኝ ተጫዋች መሆኑ በድጋሚ ያሳያል ብዬ አስባለሁ። የእናንተን ሀሳብ አስተያየት አሳውቁኝ። የውሻ ቁስል ያድርግልህ እንላለን። ኤቤሪቼ ኤዜ እንግዲህ ያለ ኤቤሪቼ ኤዜ አርሰናል ምን ሊመስል ይችላል የሚለውን ጉዳይ ደግሞ በቀጣይ ፕሮግራሞች እንግዲህ የማደርሳችሁ ይሆናል። ማርቲን ኦዴጋርድ ደግሞ ከጉዳቱ አገግሞ በቀጣዩ የሳውዛምፕተን ጨዋታችን ሊመለስ እንደሚችል መረጃዎች ሲወጡ ይገኛሉ። ይሄም መልካም ዜና ይመስለኛል። ስለ ኤቤሪቼ ኤዜም ስለ አጠቃላይ ስለ አርሰናል ያላችሁን ሀሳብ አስተያየት በኮሜንት ላይ አሳውቁኝ። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ